ሴት ልጅ ጭንቅላቷን ለክፉ ነገር ከተጠቀመች ገደል ነው የምትከታቸው። ምንም ጥያቄ የለም። በጣም በቃ እኔ እናት በተባበርኩ ሸራው ረጂ ከዚህ መኪና እንዴ አረተ እንደውም ጥሩ ነው። ፖሊስ ሚስት ምናምን መጥቶ ሌላ ጣጣ ውስጥ ከምትገባ ብሬን አምጣ። የግጥም ርዕስ የሴጣን ግጥም እኮ ነው። ዋት ሌላኛው ሰው ምርጫ እኔ ሲወዳደር ጤፍ በኪሎ 30 ብር እኔም ብትመርጡ እሺ። ለጠጪዎች ውስኪ፣ ለቃሚዎች በርጫ፣ ለፈረሶች ፍጥነት፣ ለአህዮች እርግጫ፣ ለአርሰናል ደጋፊ ዋንጫ ምረጥ አርሰናል። ንግግሯ በጣም የብዙ ሰው ልብ አርሷል። አዎ በእርግጥ እዛ ግብሰት ትጨርሳለህ። እሺ ከዛ ሌላ ምን ሰርተ ታውቃለህ? ባንደግፍ ወይ ደግሞ ወደ አንዱ ባናደላ እኮ ዝም ማለት ይቻላል። ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችኋለሁ። በተለይ አነጋጋሪ የሆኑ ጉዳዮች አሉ። እነሱ ላይ ሀሳቦቻችሁ ያስፈልጋሉ። የሪአክሽን ቪዲዮ እንደመሆኑ እኔም ሪአክት አደርጋለሁ፣ እናንተም ኮመንት ላይ ሀሳቦቻችሁ ሪአክት ታደርጋላችሁ። እኔ ከዚህ ቀጥታ ሀሳቤን ለእናንተ አደርሳችኋለሁ። በጣም አነጋጋሪ የሆኑ ቪዲዮች አሉ። በዛው ልክ ደግሞ አዝናኝ አስተማሪ ቪዲዮ፣ ዱኳክ የሚያላቅቁ ቪዲዮች አሉ። ከመጨረሻ ድረስ ስትከታተሉ ግን ዝም ብላችሁ አይደለም። አዎ ይሄ ቤት ምን ይፈልጋል? ላይክ ማድረግ ይፈልጋል። ሊሱላችሁም ላይክ አድርጉ ቪዲዮን። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ ቻናሉን ሰብስክራይብ በማድረግ የሁል ጊዜም ቤተሰቡ ነው። ሶስተኛ ቻናል እንዳለኝ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ግን ሰብስክራይብ አላደረጋችሁ። ይሄን ቪዲዮ የምሰራበት ቀላል ነገር ነው ማለት ሌላ ኮንቴንት ነው እዛ ቻናል ላይ የምለቀው። ኮመንት ላይ ያለ ገብታችሁ ሰብስክራይብ አድርጉ። በዛም ቪዲዮ ታገኙታላችሁ። ከመጨረሻ ድረስ የትም እንዳትሄዱ። እንደምን አደራችሁ ተማሪዎች? ሄይ ዋትስአፕ ብሮ ፒስ ነው። ምንድነው አስተማሪ ሲገባ ተነሱም እንዴ? ኦኤምጂ ከማጊ ምንድነው ያልከው? እስኪ ድገማው። አኬ ተረጋጋ። በስንት መከራ ያገኘውን ስራ ማጣት የለብህ። የግል ትምህርት ቤት እኮ ነው። እሺ ተማሪዎች፣ እኔ የአማርኛ አስተማሪያችሁ ነኝ። ኦኬ ጋውን ሄት አለ። ጋውን ገና አልተቀበልኩም። ኢትስ ኦኬ ችግር የለውም። ስንወጣ አስታውሰኝ እሺ። እገዛለሁ። ዋት አምላኬ ሆይ ትግስቱን ስጠኝ። እሺ ዛሬ የምንማረው ስለ አሳ ጥቅም ነው። ያው አሳ ከበላችሁ ለአይናችሁ በጣም ጥሩ ነው። በተቃራኒው ደግሞ አሳ ካልበላችሁ ለአሳው በጣም ጥሩ ነው። ቲቸር ናውጣ። አልወጣ ምን ታመጣለህ? ወይኔ ሄጄ ዝም ብዬ በኩርኩም ልበለው እንዴ? ደግሞ ቢያባርሩኝስ? ይሄን ጭቅ ልጅ ወይ ካልሆነ ሰፈር ጠብቄ ወገዋል። ሄይ ምንድነው ተገትረህ የምታየን? እንደውም ውጣልን፣ መማር አንፈልግም። አዎ ይውጣልን። እንደውም ወላጅ ይዞ ካልመጣ እናስገባው። ድርፍ የባሰው መጣ። ለነገሩ ይበልኝ መንግስት ትምህርት ቤት እንዳየ የረገጥኳቸው ተማሪዎች ግፍ ነው እንደዚህ የሚያደርገኝ። እቺ ልጅ ምግቡ አልጣፈጠኝም እያለች ነው። ምን ትላላችሁ? እስኪዩትና ኮመንት አብረን እናነባለን። ምንም አይጣፍጥም፣ አልወደድኩም። ተውሻ ጫው የለው ዘይት የለው ምን የለው። ዋይንታ ነው እንደ በግሯ። ሁለተኛዬ ነው ስኮምት፣ የመጀመሪያውን በልተዋለች እኮ። ወረቀቱም ለጥቂት ነው ተጀምሮ ነበረ። ይገርም ነው። ተረጋጉ። ሳህኑን ነው ጨው የለው ያለችው። ሳህኑን ሞክራለች። ያው ያስታውቃል። በነካካ እጅሽ ችግሬንም ቢልኝ። እሺ የርቀት ትምህርት ተምረ ዶክተር ስትሆን እንዴ አለ እንዴ እንደሱም ሳትደብቅ ትነግረኛለህ። ለኔ ያንዘፈዝፈኛል እንዲሁ አረ አንስቷ ታዚ ነው የሚወግጠኝ ይወግጣል። አዎ ያቴ ከመረኛል ያንዘፈዝፈኛል። በቃ ኩላሊት ለቋል እንዴ? ይቅርታ ያው ኩላሊት ቦታው ለቋል ለማለት ፈልጌ ተንሸራፍ። ለዚህ አዝልሃለሁ ግሉኮስ። አማች ወዲያ ነው ደግሞ ኩላሊት ወጥቶ የሚለቃል። አረ መልቀቅ ወጅም መምተኛ ቃለብ ወንድሜ መምተኛ። አረ ተው ይበናቸው ነፋጣና ገረገርሻለሁ ወንድሜ። በእናትህ አባታ አንተናፋቿ በቃ ገራግልኝ። ወይ መልክ የላት ወይ ሞያ የላት። ይወተማ እናት ምን ነው? ስማ ድንቹ ሰርታ ማለት ጣሙ ሽሮ እንዴ? ሽሮ እንደዛ ይሰራል? እውነት ነገር ትክክል ነሽ። ግን እኮ ሽሮ እንደዛ ነው የሚሰራው እንዴ? ድንች አይገባበትም? ጎመን አይገባበትም? 5 ሊትር ዘይት ገዝቼ ማለት በ3 ቀን ያልቃል። እንዴት? ስንት ሰው ናችሁ? በቃ እሱ ነው አታፍረም እንዴ? አይ ትክክል ነሽ። ለሰውነቷ ጠባቂ ሚስት ስንኖር እኮ እንደዚህ እናንተ ዝም በላሽ ቃበል። በቃ እንፋታም ነጀም ትታጠብበት። የኔ ፍቅር ምን አላችሁ እናንተ? ምን ነው ና በቃ እጄን አላየሁም አንተ። እሷ እንደው ከሽማግሌው አይቻታል። አንተ ገዛሽው 5 ዓመት ሽማግሌ መኪና አለው ብለሽ ትታውቂኛል። እንዴ ነው እንጂ ማፋት ተመስገን ስራ ታገኝ።
እኛ ኢትዮጵያውያን ጋር ዋሽቶ ከማስታረቅ ዋሽቶ ማጣላት በጣም ይበዛል እና ሰው ሲጣላ እኛ የምናባብሰው ነገር ሚዲያ ላይም አለ። በነገራችን ላይ ሰው ሲጣላ በጣም ሳይድ መያዝ የአንዱ ደጋፊ የአንዱ ነቃፊ የመሆን ነገር በጣም በብዛት አለ። ባንደግፍ ወይ ደግሞ ወደ አንዱ ባናደላ እኮ ዝም ማለት ይቻላል። የግጥሜ ርዕስ የሴጣን ግጥም እኮ ነው። የኔ አባት የኔ ጌታ ወንድም ጥላ ጋሻ መከታ የኔ አልጋ ወራሽ ዋና ተተኪዬ የእርካታዬ ምንጭ ደስታን ማያዬ ይሄው እድሜ ላንተ ስራ ቀሎልኛል ጡረታ የወጣው ያህል ይሰማል። አቤት 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 በዘር በሃይማኖት ሰውን አባላ አጀንዳ እየፈጠርክ ህዝቡን ከፋፍልልኝ ጊዜው ደርሶ ወቅቱ በአካል እስከማይ ክፉ እንዳይነካ እግዜር ይጠብቅህ። ትም ያለው ለምን እንደሆነ አስቡ። እግዚአብሔር ይጠብቅ እኮ ሚዲያ ላይ ቁጭ ብሎ የሴጣን ስራ የሚሰራው ሌላ ሰው የምታውቁት ማን ነው? ይሄ ግን የሴጣን ግጥም አንደኛ ነው። ይድረስ እሺ 6 ሚሊዮን ፎሎወርም ይኑር ክርስትና አባት ብቻ አንተን ፎሎ አድርጉ። እኔ አይመለከተኝም። አሁን ይሄንን ነገር ምን ነገር ይሄን 5 ቀን ሰላም ስጡኝ ማለት ይቺን 5 ቀን ሰላም ስጡኝ። በቃ እንዳደርሱብኝ አልደርስባችሁም። ስለዚህ ማሂና አሌክስ ቲዩብ ታርቁ። ይሄን 5 ቀን ቲክቶክ ትብስ ዩቲዩብ ትብስ ተባብላችሁ ታርቁ። እኔ ማሂንም ወድሻለሁ አሌክስም እኔ ትመቸኛለህ ያለው ምናምን ነገር ምንም ነገር አልፈልግም። የኢትዮጵያ ፖለቲካዊ ፓርቲዎች ቅስቀሳችሁን በእኛ ላይ አይደለም የምትቆነኑት፣ እንዳትቆነኑ ተናግረናል። ዶክተር ጋርፊልድ ማንም አንድ ሰው በዚህ ሳምንት አታጠቢም አታስቆሚም። በቃ ማጥበብም ማስቆምም አይቻልም። በቃ ተይ በቃ ጆኒ ማኛ ይቺን 5 ቀን ይቺ ቻሌንጅ እስክታልቅ ድረስ አንድ ሃይማኖት በቃ እኔ በጣም ነው የምትመ አንድ ሃይማኖት በቃ ስለማከብር ነው። ልጅ ማይክ ቴዲዮ ቆንጨራ በጀርባዬ ቅማል አሳከከኝ ኤምቦይ ልጅ ኤድ አስረግዣ ጠፋው ተከራይቼ ብር አልከፈልኩም አይዛክ አዲሱ ሚስተር ብሊንግ ንጉስ አሌክስ ንጉስ እያንዳንድሽ ሰላም ነው የምፈልገው። ይሄን 5 ቀን ሰላም ነው የምፈልገው። በቃ አንቺ ማለት ነው ቲክቶክ ላይ እንደዚህ ሴትዮ የምፈራው ነገር የለም። ባይዘው እንደዚህ ሴትዮ ሌላ ይው አትበሳጭ ፊቷን አትኮሰኩስባችሁ ቁንን ብላ ብቻ ታስገባላችኋለች። በቃ ቁንን ብላ ላይክ ይሄና ከባድ ነገር ራሱ አይደለም። ላይክ ቀለል ያለ ሰዓት አርፍጄ 5 ደቂቃ አረፈድኩ። 5 ደቂቃ አረፍጄ መጣሁ። እሺ እንዴት ነሽ? የት ነበርክ? አይ ስራ መች ሰራህ? ምን ሰራህ እስካሁን? ይኸው ምንም አልሰራም እኮ እስካሁን። አዎ በእርግጥ እዛ ግን ብሰር ትጨርሳለህ። እሺ ከዛ ሌላ ምን ሰርተህ ታውቃለህ እንዴ? አረ በቃ እሺ ምን ማለት በቃ ታዩን አልሰራም ሰራው አትበለኛ አበለኝ። ነገራችን ላይ ስለ አሌክስ እና ማሂ እኔ ኮመንት ላይም ጽፌላችኋለሁ። በበኩሌ እንደተመልካች አሌክስም ማሂም በጣም ይመቹኛል። ነገር ግን ሚዲያ ላይ ያለው አንድ ፋክት አለ። እውነት ፖለቲካችን ማህበረሰቡ ላይ በጣም ተጽዕኖ አሳድረዋል። ምን አይነት ተጽዕኖ አሳድረዋል? በማንነት ሰውን መግለል፣ በምታገኙት በገቢያችሁ ልክ ሰውን መግለል፣ ተወዳጅ ስትሆኑ ምቀኛ መኖር ምናምን የሚባሉ ነገር ሚዲያ ላይ በሽ ናቸው። ከአሌና ከማሂ ጋር አያይዤው አይደለም። ነገር ግን በቃ ብዙ ወጣቶች የሚከተሏቸው ስለሆኑ በጣም መታረቅ አለባቸው ብዬ አስባለሁ። ስለዚህኛዋ ሚስጥረ ስላሴ ታምራት የምትባለው የተከራካሪ ደግሞ በጣም በቃ ሰሞኑን ፎር ዩ ፔጅ ላይ እሷ ብቻ ነች የምትመጣው ማለት ትችላላችሁ። ኖርማል ሴት እንደዚህ ብትከራከር ሚዲያ ላይ መታ የተቀናቃኝ ብትሆን በጣም በጣም አድናቂ ነኝ። እቺ ልጅ በነገራችን ላይ ጋዜጠኛ ነች፣ ብዙ ሰው አያውቋትም እና ጋዜጠኛ ነበረች፣ ዜና አንባቢ ነች። ጋዜጠኛ ስትሆኑ ዜና ታዘጋጃላችሁ፣ ጽፋላችሁ፣ ታነባላችሁ። ንግግሯ በጣም የብዙ ሰው ልብ አርሷል። ዘንድሮ ምርጫ በጣም እንደ ዱሮ ሞቅ ሞቅ እያለ ነው ያለው። የፖለቲካውን ጉዳይ ማንሳት አንፈልግም። ልጅቷ ግን በጣም የምትገርም ነች። በቃ ጋዜጠኝነት እንዳለ ሆኖ ግን የምታነሳነሳቸው ነገሮች ሌላኛው ሰው ምርጫ እኔ ሲወዳደር ጤፍ በኪሎ 30 ብር አንዳንድ ሰው አይቀለድ፣ እግዚአብሔር በጣም ነው የሚቀልደው። እስቲ ሌላ ደግሞ ምርጫ መወዳደር የሚፈልግ ሰው አለ። እኔም ብትመርጡ እሺ። ለጠጪዎች ውስኪ፣ ለቃሚዎች በርጫ፣ አቤት አቤት፣ ለፈረሶች ፍጥነት፣ ለአህዮች እርግጫ፣ ለአርሰናል ደጋፊ 4 ዋንጫ አርሰናል ምረጡ አርሰናሎች። በዘር በሃይማኖት የምትበጣበጡ ለሚመጣው ምርጫ እኔም ብትመርጡ ከኪሴ መድቤ ከፍተኛ ባጀት
ክላሽና ድሽቃ ታንክና የጦር ጀት ከሆነ ቦታ ጋር ለጦር ሜዳ ምቹ በነጻ ሰጣለሁ እንዲዋጣላችሁ። ለሚመጣው ምርጫ እኔም ብትመርጡኝ ሔዋኔና አዳሜ አልጋ ቤት በነጻ ሰጣችኋለሁ ቅዳሜ። ስለዚህ ምረጡኝ ከብዙ በጥቂት ይሄ ነው ምኞቴ። ፍላጎታችሁ ነው ምርጫ ምልክቴ። ፍላጎታችሁ ነው ምርጫ ምልክቴ። እሺ ቪዲዮ ይዋት አቤት ትንሽ ስላመመኝ ነው ሸኘኝ። እሺ ጫፍ ድረስ ነው ግን ግቢ። እዚች ጋር ይበቃሻል አይደለ? እሺ ብሬን ስጠኛ። የምን ብር? ቀን ሙሉ ስዘልብኝ ውለህ አታፍርም? ጮኬ ነው ማስይዝ። ጤነኛ አይደለሽም እንዴ? እኔ እናት በተባበርኩ ሸራው ረጂ ከዚህ መኪና እንዴ! ኧረ ተይ። እንደውም ጥሩ ነው ፖሊስ ሚስት ምናምን መጥቶ ሌላ ጣጣ ውስጥ ከምትገባ ብሬን አምጣ። ኧረ ይደብራል። ፓንቴናው ልክ ሊጮህ ነው። 1 2 እሺ ያው ሰጥሻለሁ። ይኸው ረጂ። እቺ ምንድን ናት? አምጣው። በአሁን ሰዓት ከሚሰሩ እንደዚህ አይነት ማጭበርበሮች ራሳችሁን ጠብቁ። እንዲህ የምታረጉም ሰዎች የሰው ወርቅ አያደምጥምና ተቆጠቡ። እንዲህ ያሉ ቪዲዮዎች እንዲደርሳችሁ ሴት ልጅ ጭንቅላቷን ለክፉ ነገር ከተጠቀመች ገደል ነው የምትከታችሁ። ምንም ጥያቄ የለም። በጣም በቃ የሴት ጭንቅላት የእውነቴን ነው ለለውጥም ለመጥፎነትም ብትጠቀሙበት አንደኛ ነው ብዬ ነው የማስበውና ዝነኛው እቺ አርሰናል ለብሰሽ ሁሉ ነው እንደሚከካሽ ሲጀመር ማለት ዝም በይ አንቺ ኮክንያመ ዘበኛው ይከካሽ ትፈልጊ ኮክንያመ ዝም በይ አንቺ። አንዱ መኪና በጣም ክላስ እየነፋ አንተ ምንድነው ቆይ አያልቅብህም እንዴ? ለሰርግስ ምን ልነፋ ነው ስላ ለሰርጊማ ሚስቴን ነው አለኝ። ከዛ እሱ ሰልቅብህ ስላ አንቺ ነው ምነፋው። በራስ ላይ መቆለድ ይባላል። ጦርነቱ ከጀመረ በኋላ አበዳሪና ተበዳሪ ያሉበት ሁኔታ ብሬን አንጣት ብሬን አሁን ምንም አልፈልግም። ብሬን አንፈልግ ብሬን ሰላም ተቀርማን ባካ አንደየም እነ ሰጣለው ነው ያልካድኩኝ። የምና በሰላምታ ብሬን ዝም ብለህ አንጦ ብሬን አንጦ ዝም ብለህ ብሬን ተለው በል ያለ ማዘር ደሰማ መናት እንደታሰለ ለማዘር አያቴ ይሰማም ዝም ብለህ ብሬን አንፈልግ ብሬን አንጦ ነው የምልህ። እየሰማሁ እኮ ነው ጠርነቱ ሳልበለው ሞትስ ነገ ዛሬ እያልክ እኮ ነው ቀወስኩ እኮ እነ ሰጣለው ነው ያልካድኩኝ። አሁን ይወጣልሽ ይወጣል አንተ ብሬን ዝም ብለህ ብሬን አንፈልግ ተለበል አንተ ግን ቀን ያገኘናልሽ ተለበል አሁን ነው ጠብቀኝ አረላች አንተ አውሬ ትቻለሁ እኮ ትቻለሁ። እኔ እኮ ስለቸገረኝ ነው የመጣኝ አባት ትቻለሁ። እሺ አረገኝ ምን? እሺ የኔ አባት ቻው። እጅግም ያስገርማል፣ እጅግም ያስደንቃል። ለ29 ዓመታት ሁሉ ሴት ነች የተባለችው ግለሰብ አሁን ወንድ ሆና ተገኘች ቢባል ማን ያምናል? ነገሩ እንዲህ ነው። ለ3 አስርት ዓመታት ገደማ የተቀበረ ሚስጥር አሁን ፈንድቷል። ቀሚስ ለብሳ ኩታ ተከናንባ በቤት ሰራተኝነትና በጠላ ንግድ ስትታወቅ የኖረችው ወይዘሮ አስፍሽ ከጀርባዋ ሌላ ሰው ሆና ተገኝታለች። ወይዘሮ አስፍሽ ደግፌ ይህች ሴት በአካባቢው ነዋሪ ዘንድ የምትታወቀው በትጋቷ በደግነቷና በማህበራዊ ኑሮ ተሳትፎዋ ነበር። እንደ ማንኛውም ኢትዮጵያዊ እናት ኩታዋን ተከናንባ ቀሚሷን አሳምራ በቤት ሰራተኝነት ደክማና የራሷን የጠላ ቤት ከፍታ ስትነግድ ኖራለች። ጎረቤቷ ያምናታል፣ ደንበኛ ይወዳታል። ማንም ግን ከቀሚሷ በስተጀርባ ያለው እውነታ አልጠረጠረም ነበር። ጊዜው ደርሶ ይህ የ3 አስርት ዓመታት ድራማ መጋረጃው የተገለጠው ግን ባልታሰበ አጋጣሚ ነበር። እህል ሰርቀሻል የሚል ክስ ቀርቦባት ጉዳዩ ወደ ፖሊስ አምርቶ ወይዘሮ አስፍሽ በቁጥጥር ስር ዋለች። ይሁን እንጂ የህግ አካላት መደበኛ ምርመራቸው ሲያካሂዱ የታዘቡት ነገር እጅግ አስደንጋጭ ነበር። ወይዘሮ አስፍሽ የተባለችው ሴት ጭራሽ የሌለችና ያልነበረች መሆኗ ተረጋገጠ። ይልቁንም ላለፉት 29 ዓመታት ራሱን ደብቆ የኖረው አቶ አስፋው የተባለ ግለሰብ ሆኖ ተገኘ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ኧረ ጎበዝ አንድ በሉ። መቅዲ አዶናይን የጠየቀችውን ጥያቄ እናንተን ብትጠይቃችሁ ኑሮ ምን ነበር የምትመልሱት? ሰዎች ዛሬ በመቅዲና በአዶናይ መካከል የተደረገውን ንግግር ያያችሁት መሰለኝ ሶሻል ሚዲያ ላይ እና መቅዲ ለአዶናይ ምን ትለዋለች መሰላችሁ? ቡና
ቤት ውስጥ ተዘጋጅቶ ቢቀርብልህ ይሻላል ከስራ ስትመጣ ወይስ ራስህ ኪችን ገብተህ ብታዘጋጅ ብትሰራ ይሻላል ብላ ትጠይቀዋለች። እና የአዶናይ መልስ ደግሞ በጣም የሚገርምና የሚያስደነግጥ ነበር። ተዘጋጅቶ ቢቀርብልኝ ይሻላል በማለት ያለምንም ማቅማማት ነው የመለሰው። ይህ መልስ ደግሞ በሶሻል ሚዲያ ላይ አዶናይ ባህላዊ ወንድ እንደሆነ ነው የሚያሳየን። ማለትም የአባቶቻችንን ባህል ይከተላል ማለት ነው። እና ወንዶች እናንተም እንደ አዶናይ ተዘጋጅቶ ቢቀርብላችሁ ይሻላል ወይስ ኪችን ገብታችሁ ብትሰሩ ይሻላችኋል? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሬስ ይጠረብ እንዲ ነው። ባህላዊና ዘመናዊ ሰው የሚባል አለ እንዴ? ምንድነው? ባህልን ማክበር ግዴታ ነው፣ ዘመናዊ መሆን ደግሞ ያው ምርጫ ነው አይደለም ይመስለኛል። አረ በስመ አብ ፈጣሪ ከዚህን ቱርትን አቅሌት እንደ አገር ይጠብቀን። ጉር ነው እኮ። ይሄንን ተመልከቱ፣ ይሄንንም ተመልከቱ። ሁለቱም ይችላሉ። አዳሚ ወረኛ አቀሳሳሪ ናችሁ። አብዛኞቻችሁ ኮሜንት ላይ እንደጠየቃችሁኝ ከሆነ ከጆን ዳንኤልና ከአዶናይ የማን አድናቂ ነው? ሁለቱንም አላደንቅም። ሁለቱም ይመቹኛል፣ እወዳቸዋለሁ። እኔ የራሴ አድናቂ ብቻ ነኝ። እና ይችላሉ። የሚሰሩት ስራ በጣም ጀግና ናቸው። በአሁኑ ሰዓት እየሰሩ ያሉት ስራ በጣም የሚገርም በቃ አገራቸውን ከፍ የሚያደርግ ስራ ነው እየሰሩ ያሉት። ይመቻችሁ። ጆን ዳንኤል እና አዶናይ በስተመጨረሻ አንድ ላይ ሆነው አዲስ ማስታወቂያ ፖስት አድርገዋል። የመንግስት ማስታወቂያ የትልቅ ኃላፊነት የተሰጥቷቸው ቢራቢሮዋን በወንጭፍ መተዋት ነው ነው ወይስ ክንፏ ቆስሎ መብረር አልቻለችም፣ ቦታው ላይ አልተገኘችም? ሀሳብ ስጡበት እስቲ። ይመቻችሁ። አዶናይ ልጄ በቅርቡ ሽማግሌ ሆኜ ቤት እመጣለሁ። ወደ ቤት ስመጣ ግን የሀገር ባህልን በጠበቀ መልኩ ካባዬን ለብሼ የባህል ልብሶቼን ለብሼ ነው የምመጣው። አንተን ከጃኒ ጋር ለማስታረቅ ኃላፊነትም እንደ አባት ስላለብኝ አንተ ማለት እኮ ቤተሰብን አክባሪ ሃይማኖትን አክባሪ ነህና ቤት በቅርቡ ሽማግሌ ሆኜ እመጣለሁ ሲል ከጃኒ ጋር ለማስታረቅ ያለውን ፍቅር ጋሽ ሰለሞን እንዲህ ሲሉ እየተደመጡ ይገኛሉ። እስቲ ሁላችሁም ሁለቱ እነዚህ ጥንዶች እንዲታረቁና ሰላም ፈጥረው ወደ ድሮ ፍቅራቸው እንዲመለሱ የምትፈልጉ ሰዎች ሁላችሁም ለእነዚህ ጥንዶች ያላችሁን ፍቅር ኮመንት ላይ እንዲገልጹላቸውና ይህን በጎና የተባረከ ሀሳብ ስላመጣው ስለ ጋሽ ሰለሞን ያላችሁን ክብርና ፍቅር ኮመንት ላይ እንዲገልጹላቸው እፈልጋለሁ። ጃኒና አዶናይ ስለምናምን ብዙ ጊዜ በተደጋጋሚ ጊዜ ተናገር ያለው ሁሉ ጊዜ የምሰሙ ሲጣላ ለማለያየት ጥረት ከምናደርግ ሳይድ ከምንይዝ አንድ የሚያደርጋቸው ነገሮች ላይ ብናወራላለሁና ደግሞ የኢትዮጵያ የምተዘጋጀው አዲስ ወደብ አለ። ወደቡን ለማስተዋወቅ አዶናይና ጆን ዳንኤል ሄዷል። እነሱ ብቻ አይደለም እነ ዩቲናስም እነ ባቢም ብዙ ቲክታከሮች ሄዷል። እነሱ እንደሚዋደዱና ጃኒ እንደተጠላች ተደርጎ የሚወራ ደግሞ ነገር ደግሞ አለ። እሷን መሬት አስቀርቷት እነሱ አብሮ ሆኑ ምናምን የሚባሉ ነገሮች ሰሌ ግን አሁን ሚዲያ ላይ መጥቶ እኔ ለማስታረቅ ጋሽ ሳሌ ሄሎ አዶናይ እንዴት ነህ? ከጃኒ ጋር ያላችሁ ነገር እንዴት ነው? ለምንድን ነው ማላስታረቃችሁ? ካስታረቁ በኋላ ድሮ አፕሊኬሽን ሚዲያ ላይ ከመጣ በኋላ ብዙ ተቃውሞዎች እየገጠሙት ይገኛሉ። ሲድሮ የማን ነው? ይህ መረጃ ሌሎች እንድርሽ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። እንግዲህ ሰሞኑን በሶሻል ሚዲያ ላይ በከፍተኛ ሁኔታ እየተመለከት ነው የምንገኘው አዲሱ ቲክቶክን ይተካል ተብሎ እየተጠበቀው ሲድሮ ጉግል ፕሌይ ላይ ለማውረድ ስትሞክሩ የሲድሮ አፕሊኬሽን ባለቤትነትን ለኢንፍራቴክ የቴክኖሎጂ ሶሉሽንስ ይሰጣል። የኢንፍራቴክ ቴክኖሎጂ ሶሉሽንስ ሀገር በቀል የቴክኖሎጂ ተቋም ሲሆን ከተመሰረተም ገና 1 ዓመት የሆነው ተቋም ነው። በምን አይነት መልኩ ቲክቶክን ይተካል የሚለውን ነገር ደግሞ እስኪ አብረን የምንመለከተው ይሆናል። ከዚህ በፊትም እንደዚህ ተመሳሳይ አፕሊኬሽኖች ቢፈበረኩም ነገር ግን ብዙም ተመልካች ጋር ሳይደርሱ ነው እንግዲህ ከሲስተም እየወጡ ያሉት። ሲድሮ ምን ያህል ይቆያል የሚለውን ነገር አብረን የምንመለከት ይሆናል። ለማንኛውም የመረጃ ሌሎች እንደሽ የማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን ጋይስ። እንዳትሸወዱ፣ ይህን አፕሊኬሽን እንዳትጠቀሙ። ሰሞኑን በማህበራዊ ሚዲያ እየተዋወቀ የሚገኘው ሲድሮ የአዶናይ አፕሊኬሽን ጥንቃቄ ያስፈልገዋል። አፑን ከሌሎች አፕሊኬሽኖች ለየት የሚያደርገው በዚህ አፕ የምትላላኩት ማንኛውም መረጃ ኢንክሪፕት አይደለም። ይህ ማለት የምትላላኩት ማንኛውም መረጃ ፎቶ፣ ቪዲዮ፣ ጽሁፍና የባንክ አካውንትና ማንኛውም የግል መረጃ በቀላሉ በሶስተኛ ወገን ወይም አፑን በሰራው አካል መታየትና መሰረቅ ይችላል። ስለዚህ ይህ አገር በቀል አፕሊኬሽን ጅማሮ ቢበረታታም የግለሰቦችን መረጃ አደጋ ላይ የሚጥል በመሆኑ ዳታው ኢንክሪፕት መደረግ እንዳለበት ብዙ ሰው አስተያየትም እየሰጠም ይገኛል። ቲማቲም አንተ ስጋ ካሜራ አለ መሰለኝ ፎቶ ነው። አዎ ተነሳ። አንተ ነገር ቪዲዮ ነው መሰለኝ ቪዲዮ ነው። ሰላም ቤተሰቦቻችን፣ ያው እንደምታውቁት አዲስ አካውንት ከፍተናል።
የኛ አካውንት አዲስ አካውንታችን ብሩና ጉተመናል ያው ድሮ ክራዝና በመጥሎ አካውንታችን አታገኙ። አረ ፕሊዝ ፎሎ አድርጓቸው በጣም የሚመቹኝ ልጆች ናቸው። አካውንታችን ትልልቅ ፕሮጀክቶችም ሆነ ማስታወቂያ የምትሉትም እየሰራንላችሁ ያላችሁንም በዚህ ነው የምንለቅላችሁ። ያው ማሰራት የምትፈልጉም ነው እንሰራለን። ፎሎ አድርጉ። ኮኔክሽንም ነው ግንኙነት ቢሆንም በዚህ ነው የምናደርገው። ፎሎ አድርጉ። ጉንተላ ለገነት ንጋቱ የነጻነት ወርቅነህ ጉዳይ በእርግጥ ብዙ ተብሏል። ትንሽ ቆየት ያለ ቢመስልም ግን መናገር መቻል አለብኝ። ከኋላው ብነሳ ብዙ ጊዜ በምሰጫቸው ቃለመጠይቆችን አያቸዋለሁ። ስሜት የተጫናቸው ናቸው። በጣም ለግጭት፣ ቁጭት፣ ተቀደምኩ ባይነት እንደዛ አይነት ስሜት ነው የማየው እና ትንሽ ጤናማነት አይታይም ነበር። ድሮም ኢሞሽን በጣም ይጫነዋል። ግን ዩ ኒድ ቱ አብዞርብ ኢሞሽን ፊደል ለመቁጠር የሞክር ሰው ስለሆንሽ ስሜትን አብዞርብ ለማድረግ እንደ ሾክ አብዞርበር አሞዛተር ስሜትሽን መቆጣጠር መቻል ነበረብሽ ብዬ ነው የማስበው። ግን ብዙ ጊዜ ምንድነው የመቅደም ተቀደምኩኝ ብሎ በማሰብ የመቅደም ዝንባሌ ይታይብሻል። ያው ትምህርት ሶስቱን የሰውነት አካላት ማሰራት ማድረግ ማለት ነው። ልብ፣ ጭንቅላት፣ እጅ እነኚህን ማሰራት ያስፈልጋል። ፕላስ በአስቴር በዳኔ ላይ የተናገርኩት ነገር ለአንቺ ላይ የሚሰራው ነገር ነው። ከማደግና ከመናገር በፊት ብዙ ማሰብ እንደሚጠይቅ የጥሞና ጊዜ መውሰድ እንደሚያስፈልግ ይሄም እሙን ነው እና በአንቺ ላይ እንዲደረግ ማትፈልጊው ነገር በሰው ላይ ማድረግ የለበሽም። ገነት ንጋቱ ተመክራለች። እንግዲህ ይሄ ምክር ልክ ነው አይደለም እናንተ ሀሳባችሁን ስጡ። ነገር ግን እኔ አንዳንድ ሰዎች ሚዲያ ላይ ሰዎችን ኢንተርቪው የሚያደርጉ ሰዎች ከሰዎቹ እኩል ሰዎች እየተናገሩ የሰዎቹን ንግግር ሞልቶላቸው የሚጨርሱላቸው ቀደም የሚሉ ሰዎች ገነትም እንደዚህ ነች ነው ያለው። እንግዲህ ወንድማችን ይሁን አይሁን እኔ አላውቅም፣ ግን ስመለከታት እንዲሁ ሳያት ማወቅ ለማጥፋት የምትጥር አትመስለኝም። ግን አንዳንድ ጊዜ በጣም ማሰብ እንደ ሚዲያ ብዙ ተከታይ እንዳለው በጣም ጥንቃቄ የሚፈልጉ ነገሮች አሉ። አሪፍ መናጀር ወሳኝ ነው ብዬ አስባለሁ። ለከፋት ብላ ግን የምታደርገው ነገር ያለ አይመስለኝም እንደኔ። እናንተ ሀሳባችሁን አቀርቁ። ትክክለኛ ጓደኛ ማለት ከሌሊቱ 6 ሰዓት ላይ ደውለህ ሰው ገድያለሁ ስትል እና የት እንቅበረው የሚል ጓደኛ ሌላ ሁሉ አስመሳይ ተው። ገንዘቤን አይቶም ሊሆን ይችላል። ትዕግስት ማለት ስሟ ብቻ አይደለም፣ የመቃብር አፋፍ ረግጣ ለፍትህ የወጣችው ሕያው ምስክር እንጂ በስጋዋ ላይ የታተመው ጠባሳም የበደል ምልከታ ሳይሆን ሞትን ያሸነፈ የጽናት አሻራዋ ነው። ባመነችው ተከድታ እስከ መግደል ሙከራ የደረሰባትን አረመናዊ ተግባር የፈጸመባትን ፍቅረኛዋን ለሕግ ለማቅረብ የሄደችበት ርቀት መልሳ ተመላልሳ ከጠላቷ ጉያ እስከ ማደርና ጎዳና እስከ መውጣት ያደረሳት የፍትህ ፍለጋ ተጋድሎ ይህ ነው ተብሎ ለመነገር ጊዜ ይፈጃል። ሕግ አለ በሚባል ሀገር በዚህ ልክ የሰው ልጅ ጭካኔ ያውም ከራሷ በላይ የምትወደው የፍቅር አጋሯ ያቀፈውን ገላዋ በቢላዋ ከላይ እስከታች እንደ ጨርቅ በመተልተል ያደረሰባት ግፍ ለመስማት ይከብዳል። ተወርቶም ተጽፎም ቅድም የተናገርኩት ቃል ለዚች ልጅ ይሰራል። የዚችን ጀግና ሴት ሕይወት በማንኛውም ዋጋ የመጠበቅ ግዴታ አለባቸው። ፍትህ መጓደል የለበትም። ጥበቃው ተጠናክሮ እንዲቀጥልና ለደረሰባት በደል ተመጣጣኝ ቅጣት እንዲሰጥም ተጠይቋል። በመጨረሻም ጥቃት አድራሹ ከ2 ቀን በፊት በሕግ ቁጥጥር ስር እንደዋለ ትናገራለች። ነገር ግን አሁንም ስጋት እንዳለባት ገልጻ ከተለቀቀና ከወጣ ለሕይወት ያሰጋኛልም ስትል ስጋቷንም ገልጻለች። የድሃ ልጅ ነኝ፣ አቅም የለኝም፣ ከኔም አልፎ ቤተሰቦቼንም ጭምር ይገልብኛልና ከጎኔ ሆናችሁ ተገቢውን ፍርድ ያገኝ ዘንድ ተባበሩኝ ስትልም ጥሪ ታቀርባለች። ቅድም የተናገርኩት ንግግር ለዚች ልጅ ይሰራል። ሴት ልጅ አይምሯን ለክፋት ከተጠቀመች ምንም ማድረግ ትችላለች ብያቸዋለሁ። አሁን ክፉ ነገር አደረገች ደግሞ እያልኳቸው አይደለም፣ እንደዛ እንዳትረዱ። በጣም ህይወት ታሪኳ በጣም የሚያሳዝን እስከዛሬ አንዳንድ ጊዜ እንደኔ ህይወት ያሳለፈ ሰው የለም ብለን ስንናገር የሌላን ሰው ህይወት አይተናል ወይ ምን ያክል እርግጠኞች ነን? በጣም ታሪኮች በተደጋጋሚ ሚዲያ ላይ ሲመጡ ይሄ ታሪክ በጣም ይገርማል እንላለን። የባሰ ይመጣል። ይሄ ታሪክ ይሄኛው በጣም የባሰ ከዚህም የባሰ ሊኖር ይችላል እርግጠኛ ነኝ። ነገር ግን እሱን ለመያዝ ብላ 2 ሳምንት 1 ሳምንት በተለያዩ ቀናቶች ከሱ ጋር እያደረች አቅፋው ግንኙነት ያደርጋሉ ፍቅረኛዋን። እሱን ለማስያዝ ብላ ለቅር ብላ ልጅቷ በጣም የምትደነቅ ልጅ ነች። በጣም ያረገችው ተጋድሎ በጣም ይገርማል። በዛ ላይ ደግሞ ገና 21 ዓመቷ ነው። ለነገ ህይወቷ ራሱ ስለ ነገ ህይወቷ ግን በጣም ያሳስባል። እውነት ለመናገር በጣም ነው የምታሳዝነው ልጅቷ።
እንዴት ነህ? ጠንቋይ እኮ ነው። አሻወቀ እርሱን ያወቀ አደነቀ ተራቀቀ ያላወቀ ተጠነቀቀ። እሺ ተጠነቀቀ ይሁንበት ፏፏቴ ወጥ እንጂ እኮ ቁርጥ ሰው ነው አይደል? የሌሊ ዛሬ እንግዲህ ለራሴ ጉዳይ መጥቻለሁ። ብዙ ፋይል ብዙ ኬዝ አምጥቼ እዚህ ቤት ተፈቶልኛል። የሰውን እያልኩ የራሴን ዘነጋሁት። ጋሻው ምንድነው እሱ? የሌሊ ምን እንደሚያዩት እድሜ ሄደ። ቤተሰብ ሰውጣ አስገባ ካላገባህ ነው። አዎ እኔ እኮ ሁሌ እጠይቃለሁ እያልኩ ይሄ ልጅ የለውም እንዴ እያልኩ እኔ እኮ የሁሉም ጥያቄ ነው። የሁሉም ጥያቄ ነው። እና እንግዲህ አንዲት ኮረዳ ውድድ ፍቅር አደረኩ። ቆንጆ ቆንጆ እንዴት እንደምወዳት ቆንጆ። ችግሩ በሷ ወገን ወይኔ ስትጠላኝ ትጠየፈኛለች ነው የምለው። አይነ ምድሯ ነው መስላ እኔ አባት እያለሁ ይሄ የምትጠየፈን ግልብት አደርግልሃለሁ። ያማራ ዘነበጋሽ ጋሻው ምን ልቀጣ? ትቀጣለህ፣ በደንብ ትቀጣለህ። ምን ታደርጋለህ? 3 ቀን ተከታታይ የሷን ትራፊ የበላችሁ ትራፊው አታስተርፍ። የሷ ጋር ሰው ጉማሬ አታስተርፍ። ሌላ ማለት እንትን ለከዳሚው ለኔ አይደለም ለቤቱ ሙክት ቆንጆ ሙክት እና 5 ዶሮ ምናምን ደግሞ ታርዶና አይደል ለተለያየ ድስት ቆንጆ ዶሮ ወጣ አይጋሻዊ ለከዳሚ እኮ እኔ ገንዘቡ ቢኖረኝ እዛው ዴት ይዣት ወጥቼ እንትላለለም። አይደለም ዘላቂ መፍትሄ ነው። ለአንድ ቀን አይደል ዘላቂ መፍትሄ ነው። ዘላቂ መፍትሄ አይደል ሊበላ አይጋሻዊ። እሷም አንድ አይነት ናችሁ። ምን ለማለት ፈልገህ አዋቂዎች በተሰበሰቡበት አይነ ምድር እንዲያመልጥ ካላረኩ ምን አለበት ወክ እያረክ እንድፈሳ ነው ማረገው። ጉድ ኧረ ይቅርብ። እሺ ጾመኛ ሆነ ስልክ ስትሰራ ይላል። እሺ ስልክ አንተ የምታስተካክለው እኔ ነኝ። በእናትህ አስተካክልልኝ። በእናትህ ጥቁር ሆነብኝ ስልክ። አንተ ይሄች ማሙያ መስል 200 ወር ወንድም 200 ለዚህ 200 እሺ ስራው አዩ ወገን ጋራኩልህ አታይ ብሎ ነው ጨለማ ነበር። ይኸው አሁን በደንብ ነው የሚተኝ 200 ወር እንዳልከው እንካ ወንድም አይደል ጾም አይደለም ጾም ነው። አይዋሽም ለካ ጾም ልንተ ቀደም ብለህ ትመጣ እና ባለፈው እኮ ሰርተህልኛል። ደግሞ ባለፈው ሰርተህልኝ እኮ ስልክ እንደዚህ ተቀበልኩ። እና እኮ ጾም መግባቱ በፊት ነው አገባ በኋላ እኮ ጾም ውስጥ አይዋሽም፣ ጾም ሳይሆን ይዋሻል። እሺ ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘና ፈታ እንዳላችሁበት ቁም ነገሮች እንዳያችሁበት ተስፋ አድርጋለሁ። ቀጣይ በምርጥና በተሻለ ቪዲዮ እንገናኛለን። ላይክ አድርጉ፣ ሰብስክራይብ አድርጉ። ይመቻል።